ሊኖረው ይገባል። ፊልም ስትሰሩ ዩቱበሮች ባልና ሚስት ሆናችሁም ስሩ። ብልግና ነገር እዛው አስቀምጡልን፣ የቤታችሁን ጉድ ማለት እዛው። ምክንያቱም እዚች ሚዲያ ላይ በጣም ትናንሽ የሆኑ ልጆች የሚያዩ አሉ። ቤተሰብ እንኳን ባይፈቅድ ስልክ ሰርቀው ነው የሚያዩት። ስለዚህ ስነ ስርዓት ይኑራችሁ። እንደዚህ አትለጥለጡብን። እዚህ እየመጣችሁ የምትለብሱትና የምትራመዱት መንገድ ራሱ ማለት ነው ስነ ስርዓት ባለው መንገድ መሆን አለበት። ይህ እዚህ ይጨማለቁብናል። ሰው እንዴት እሷ እኮ ከኔ ኋላ ነው እኮ የወለደችው አይደለ ወይስ ሮቦት ነው የወለደችው? ምንድን ነው የወለደችው? ሰው አይደለ? ኧረ ወዲያ ገብርኤልን ስነ ስርዓት ይኖራችሁ። ስነ ስርዓት ያለ ፕራንክ ራሱ ሲሆን ደስ ይላል። እናንተ ቅጥ የለውም ወንድ ላይ መንጠልጠል፣ በአመት 10 ሴት መቀየር፣ በአመት 10 ወንድ መቀየር። ይሄ ስነ ስርዓት አይደለም። ከኢትዮጵያ ባህል የፈነገጠ ነው። ሲጀምር ስነ ስርዓት ይኖራችሁ። እዛው ተቆጠቡ። አገኘን ብላችሁ ሚዲያውን ተሽለጠለጣችሁብን እኮ። ኧረ ወዲያ እያንዳንድሽ ደግሞ በጣም የሚያስጠላው ነገር አንዱ ሙስሊም አንዱ ክርስቲያን ተንጠልጥላችሁ የምትመጡብን ነገር። ባልና ሚስት ነን፣ እሱም በሃይማኖቱ እኔም በሃይማኖቴ። ዥልጥልጥ ኮተታ። ለገንዘብ ብለሽ ነው እያንዳንድሽ፣ ለፍሉስ ብለሽ። አንቺም በሃይማኖትሽ እኔም በሃይማኖቴ። ደግሞ ኢንተርቪው የሚያደርጋችሁ ሰው ራሱ እናንተ ሰው ናችሁ። አሁን ዥልጥልጥ ከየትኛው ተምራችሁ ነው? እንዴት ነው ሰው እኔም በሃይማኖቴ እንኪም በሃይማኖትስ? ልብስ ቅያሪ ወይ ድስት የምትዋሽ መሰለሽ ከጎረቤትሽ? ልፋጫሙላ። ክርስቲያንን ነው የሚያገባው፣ ሙስሊምን ነው የሚያገባው፣ ፕሮቴስታንትን ነው የሚያገባው። ስነ ስርዓት አይደለም ይሄ። የቤተ ክርስቲያናችን አስተምሮም አይደለም፣ የሁሉም እምነት አስተምሮ አይደለም። አትሽለጥለጡብን እዚህ እየመጣችሁ። የሙስሊም ሴት አተ ነው ወይስ የሙስሊም ወንድ አተሽ ነው የምትሽለጠለጭብን እዚህ እየመጣሽ? ወይስ የክርስቲያን ወንድ ልጅ አተሽ ነው የክርስቲያን ሴት አተሽ ነው እዚህ የመጣችሁ? አንቺም በሃይማኖትሽ እኔም በሃይማኖቴ። ቆረቆንዳ እሱ ዘፈን ነው። የለም እንደዛ የሚባል ነገር። ምን ይመስላሉ? ከእናንተ የሚወለዱ ልጆች ናቸው የሚያሳዝኑኝ። እኔ እናንተስ በቁማችሁ የሞታችሁ ሬሳ ናችሁ። ሲጀምር እግዚአብሔር በተለይ ዩቱበሮች በጣም ነው የምታስጠሉኝ። በጣም ስነ ስርዓት የላችሁም። ስነ ስርዓት ማለት ነው ሃይማኖት ውስጥ ትገባለች። ከርሳሞች ለብልጭልጭ ብላችሁ ሃይማኖታችሁን የምትሸጡ ይሁዳ ከንቱ ናችሁ እናንተ። መቼም ሰው አትሆኑ። መቼም ማለት ነው ቀለብላባውላ ቀለብላባ። ምንም አጠቅሙም እናንተ። ለሀገርም አጠቅሙ፣ ለትውልድም አጠቅሙ፣ ለምንም አጠቅሙ። ከንቱ ናችሁ እናንተ። ሰው እንዴት ሰው ዩቱብ ሰርቶ እኮ ምርጥ ዩቱብ ሰሪዎች አሉ። ምርጥ የሆነ ስነ ስርዓት ያላቸው። ሰው ድራማ ሲሰራ ስነ ስርዓት ያለው ነገር ሊሆን ይገባል። ትውልድን የሚያስተምር ወይ ደግሞ ሰውን የሚያዝናና ነገር። ተንጠልጥላችሁ ትመጡና ወንድ ተንጠልጥላችሁ ትመጡና ልጅ ፈልፍላችሁ ይንዲያ እንዴት እግዚአብሔር ዩቱብ ማለት ነው። ድሮ ገብቼ ማየት ፈን መሆን ምናምን በጣም ነው የምወደው። አሉ በጣም የድሮ ዩቱበሮች ማለት ነው በጣም ደስ የሚሉ ስነ ስርዓት ያላቸው፣ ለትዳራቸው፣ ለቤታቸው፣ ለልጆቻቸው እስከ ዛሬ ድረስ እንኳን 4 ልጅ የወለዱ 3 ልጅ የወለዱ 2 ልጅ በስነ ስርዓት ማለት ነው። ምን እርስ በርስ ካልተኳኳቸው አንዷ ክርስቲያን ናት፣ አንዱ ሙስሊም ነው። ሴቷ ሙስሊም ከሆነች ወንድዩ ክርስቲያን ነው፣ ወንድዩ ሙስሊም ከሆነ ሴቷ ክርስቲያን ናት። ምድር ዥልጥልጥ ኮተታ። ምንድን ነው የሚማሩት አሁን ሰው ከእናንተ? ምንድን ነው የሚማሩ? ደግሞ እኔ በጣም ድንቅ የሚለኝ በአመት ውስጥ 10 ወንድ ይዛ ትመጣለች። በአንድ አመት ውስጥ 10 ሴት ይዞ ይመጣል። ደግሞ አረገዝኩኝ ብርቅ እንደመሰላል። ደግሞ ምን ትመስላለች? አረገዝኩኝ እኮ እንዲሁንኩኝ ምንም እንዳችል ደግሞ ወያምሩ ወይ ደግሱ በቃ ወይኔ በቃ ወዶሽ አፍቅሮሽ በቃ ተስማምታችሁ ያረገሽ እኮ ነው የሚመስለው። እናቴ ቤተሰቦች ነው
ትመስላለሽ በእግዚአብሔር። አንድ ቤት ውስጥ እንኳን መኖር ሳትጀምሩ አረገዝኩኝ እኮ እናትሽ ቤት እያለሽ አረገዝኩኝ እኮ ምንም እንድትለኝ አልፈልግም። ምን እንድልሽ ፈልገሽ ነበረ? ሰው አያፍርም። ሰው ኦኬ ተጋብቶ አንድ ቤት ውስጥ ሲኖር ግዴታ ነው፣ ሊፈጠር ይችላል። ገና እናትሽ ቤት ሆነሽ እሱ እላይ ገና ኮንዶሚኒየም ተከራይቶ እያለ ወይኔ ያረገዝኩ እንደው የሚረግዝ ነገር እዛ እናትሽ ላይ ይርገዝ። ምን ትመስላለች? ሀቢባ አልሰማሽም? ለጆሮ የሚሰቀጥ 7 ልጅ አስወረድኩኝ ያለችው ጊዜው ለእንደነሱ አይነት እኮ ነው መልዕክቴ። ሰው እኮ ሊሳሳት ይችላል። ልጅ ሆኖ ምናምን በቃ ብዙ ሰዎች ማለት ነው ሊሳሳቱ ይችላል። ልጅ ሊያስወርዱ ይችላል። ግን ስነ ስርዓት የላችሁም። አንዳንድ ሴቶች ቅጥ የላችሁም። እንደ ቁመጣችሁ ማለት ነው ዘረጦ ናችሁ። እግዚአብሔርን የምሬ ነው። የሆነ ቅጥ እንኳን የላችሁም። ስነ ስርዓት የሴት ልክ እንኳን አይደላችሁም። ሴት ልጅ በህይወቷ ውስጥ ክብሯን ካልጠበቀች እግዚአብሔርን የምሬ ነው። በቃ ምኑን ሴት ሆነች? እቺ ሴት አይደለችም እኮ ሴት አይደለችም። ክብራችሁን የማጠብቁ እኔ ለሃይማኖቴን ሰው ሃይማኖት ገብቶት ከቀየረ ማለት ነው እሱ መብቱ ነው። ግን ለወንድ ብላችሁ የሆነ ሃይማኖታችሁን ስትቀይሩ ትንሽ ናችሁ ታውቃላችሁ። ግን ለወንድ ብዬ ለሰው ብዬ እግዚአብሔርን አልሸጥም። እኔ ለወንድ ብዬ ለ5 ደቂቃና ለ10 ደቂቃ ስሜት ብዬ በፍጹም እምነቴን አልክድም። በፍጹም ማለት ነው። እኔ ነገ እንኳን እንደው እንትን ለምለው ነገር ኖ ኔቨር አምላኬን አልክድም። በፍጹም ማለት ነው። በፍጹም የአሁኑ ሴቶችም ሆነ ወንዶች የሆናችሁ ግን ተሽለጠለጣችሁ። ለገንዘብ ብላችሁ ሃይማኖታችሁን ትቀይራላችሁ። ለወንድ ብላችሁ ሃይማኖታችሁን ትቀይራላችሁ። ገብቷችሁ ብትሄዱ በጣም ደስ ይለናል። ቤትም በኩል ሁኑ። ግን ትሽለጠለጣላችሁ። እዚህ የመጣችሁ ከእናንተ ምንም አንማርም። ካሜራ አደቁ ነው እዛው የያዙት። ገንዘብ ከፈለጋችሁ መዋጮ እናዋጣላችኋለን። መዋጮ ለምኑ። 10 ብር 2 ብር እንጣልጣል እናደርግላችኋለን። በተለይ ዩቱብ የምሰሩ ሰዎች በጣም እየባለጋችሁ ነው። ወንድ ልጅ በፓንት ሲወጣ ስነ ስርዓት ይኖራችሁ። የትልቅ ትንሽ አትኑ። ራሳችሁን አክብሩ። ይሄ የምትሰሩት ቪዲዮ እያንዳንዷ ለልጆቻችሁ ይቀመጣል። የዛሬ 10 ዓመት የዛሬ 20 ዓመት ልጅሽን ወልደሽ አድጋ ልትዳር ስትል ይሄ ቪዲዮ ይወጣልሻል። እናትሽ ማለት ይቺ ናት፣ አባትሽ ማለት ይቺ ናት ነው የምትባሉት። ዛሬ ላይ ያስቀመጣችሁት ነገር ነው እሺ ለልጆቻችሁ የሚሆነው። ዛሬ ላይ እኔ በፍጹም ልጄ የምትሸማቀቅበትን ነገር ማድረግ አልፈልግም። ነገ ኮርታ ደረቷን ነፍታ ስለኔ እንድታወራ ፈልጋለሁ። አሁን ላይ ግን አታስቡም። የምትወልዱም አይመስላችሁም መሰለኝ። ምንም ቢሆን ትዘልያለሽ። የሆነ ሰዓት ላይ ይደክምሽና ማግባትሽ አይቀርም፣ መውለድሽ አይቀርም። ወደድሽም ጠላሽም ሰው የዘራውን ያጭዳል። ባቄላ ዘርተሽ ጤፍ አትሰበስቢም። ስንዴ ዘርተሽ ደግሞ በቆሎ አትሰበስቢም። ሰው የዘራውን ነው የሚያጭደው። ያስቀምጥሽውን ነው የምታነሺው። ያላስቀምጥሽውን ማንሳታችሁ ከገባሽ ዛሬ ላይ ያገኛችሁት ሁሉ ነገ ሊጠፋ ይችላል። በአንዲት ሰከንድ እና በአንዲት ሌሊት እናንተ 20 ዓመት የለፋችሁበትን በአንድ ሰከንድ እና በአንዲት ደቂቃ ውስጥ ሊጠፋ ይችላል። ይሄንን እመኑ እሺ። ለማንኛውም ይበቃኛል። ተውኛ። አሁን ወደ እስራኤል ነው። አንተ አይገባችሁ። ሃይማኖትን ቀልድ አድርጋችሁት እቃ
ልብስ አደረጋችሁት እኮ ስትፈልጉ የምትለብሱት ፋሽኑ ሲያልፍበት የምትቀይሩ